ፈለጌን ልጎትት የኔ ነው ያንቺ ነው ምናምን ልባባል አልሰማሽም። ምን አይነት ሴት ነሽ አለችኝ። እንጂ ጭራሽ ሴት ሆነሽ እንደዚህ ማለትሽ እና ሴት ሆኜ ልማው ከአንቺ ጋር ልማው ና አንተ ለካ ሚስት ነበረክ ብዬ ልደባደብ ቤቴን ልበጠብጥልሽ ነበር የጠበቅሽው። ትቀልጃለሽ እንዴ? የነገርሽኝ ቀን ነው እንደውም በጣም ያቀፍኩት፣ በጣም እንደውም የሳምኩት የዛን ቀን ነው። ፈላጊ እንዳለው አሳውቅሽኝ፣ አነቃሽኝ። ፊት ብነሳው ይሄዳል አልኩኝ። አሁን ነው እንጂ ጠበቅ ማድረግ ነው ያልኩት። ኦኬ እነ ኤክስም እነ ዜድም ከኋላ እየመጡ ነው አልኩኝ። ስለዚህ ሆኑ ለመቀጠል ጸባይን ማሳመር እንዳለብኝ ነቃረግሽ። ይሄ ነው እንዲህ አልሰማሽም። ሳይንቴ እኮ ነኝ። አልሰማም። ይህ ዝም ብዬ ከመንገድ ላይ ፒክ ያረኩት ሰው መሰለሽ እንዴ? ከላስተላሊ በኩል ነው በትእዛዝ ነው ያሰራሁት አልኩሽ። አትሰሚም። እኔን ባል ከላስተላሊ በላ ደውዬ አይኑ እንዴት ይሁንልሽ ጉችዬ ሲሉኝ አይኑን ጎላ አድርጉልኝ ብዬ ጥርሱ ነጣ ይበልልኝ፣ ጥርሱ ቁመቱ ረዘም ይበል፣ ደረቱ ሰፋ ይበልልኝ ብዬ ያሰራሁትን ሰውዬ አንቺ መተሽ ስለ ጻፍሽልኝ ላስኬድ ላባርር ከዛ ብቻዬን እንደ ባዶ ቤት ላስተጋባ። ትቀልጃለሽ እንዴ? ትቀልጃለሽ። ኤክስሽ አይደለም ለምን አሁን አብሮሽ አይሆንም? አልሰማሽም? ይፈታሻል አልኩሽ። በቃ ይፈታሻል። የገጠምሻትን ሴት አታውቂም። ምን አይነት ሴት ጋር እንደገጠምሽ አታውቂም። እኔ ልባም ወንድ ነው ያሳደገኝ። ሱሪ የታጠቅ ቀበቶን ሸምቀቅ አድርጎ ያሰረ ጀግናን ያሳደገኝ። አንገትሽ ላይ ነው የምቆመው። እኔ ያብሬሽ እንዳማ ቀልደኛ ነሽ፣ በጣም ቀልደኛ ነሽ፣ በጣም ጀግና ነኝ። አልሰማሽም? ትቁለጨልጫለሽ። ከፎቶዎቹ ጋር ኑሪ። አብራችሁ የተነሳችሁት ፎቶ አለ አይደል? ለህዝቡ የምትልኪው ፎቶውን ይዘሽ ተኝ። ከትዝታው ጋር ኑሪ። እኔ አልሰማሽም። እንደዚህ እንደ ፌስቡክ ላይ ሎጋውት ስትሉ እንደዚህ ቀስ ብሎ የሚሽከረከረው ነገር አለን። እንደሱ ነው ተሽከርክሮ ሎጋውት ያለሽ። ሎጋውት ብሎ ወጥቷል እኮ የለም አንቺ ህይወት ውስጥ ሎጋውት ብሎ ሄዷል። የኔ እናት አልሰማሽም? እንዳታስ ሎጋውት ካለ ሎጋውት ነው። ሎጊን የለም። ገባ። አስፈረምኩት ለመጪው 30 ዓመታት ፈርሟል። ጉድ ብሎ ሊሰማሽ አይችልም። አንሰማሽም? ይሄ ነው እናት አለ። እሺ እንደዚህ ነው። ይሄ ነው። ተጠንቀቂ። ሲኖር ባልሽን እዛው እያለ በአግባቡ ያዙ። ተናግሬያለሁ። በተለይ ትንሽዬ ሳንቲም አለን የምትሉ ሴቶች ባላችሁን በአግባቡ ያዙ። ይሄ አንገብግበሽ አማረሽ አክርመሽ ከሄደ ወዲህ ዋይ ማን ይሰማል? ማን እንደኔ አይነቷ ሞራል የሌላት ሴት ላይ ይወድቅብሻል። እኔ ስታለቅሽ ብትይ ልሰማሽ አልችልም። እንደኔ አይነቷ ላይ ይጥልብሽ እና በጣም ከባድ ይሆንብሻል ህይወት። አይመለስም። ገባ ነው። ቲክታክ ላይ አይደለም ሄደሽ ከፍተኛው ፍርድ ቤት ብታለቅሽ አንሰማሽም። የመፍታት መብቱ በህግ የተጠበቀ ነው። ጨረታውን በሙሉም በከፊልም የመሰረዝ መብቱ የተጠበቀ ነው። ይሄ ነው። ትፈቻለሽ። ስለዚህ ወንድ በስነ ስርዓት ያዙ። አምቴሊንግ ባል ወንድ ክብር ነው። በአግባቡ ጥንቅቅ ብለሽ ያዥ። አግብቶኛል ነው ፍቅር የምትለው የልጅ አባት ነው። አግብቶኛል ነው የምትለው እኛ የሚያገባን ነገር የለም። አግብቶሽም ከሆነ ይፈታሻል። በጣም መጥፎ ሴት ጋር ነው የገጠምሽው። ይሄን የምነግርሽ አለቀ። አልሰማሽም? ባልሽ ራሱ ቢሆን ይሁን ይመቸኛል። ሁለተኛ ሆነ እቀጥላለሁ። መውጣት ብሎ ነገር የለውም። ይሄ ነው። አልሰማም። የሚሰማ ሰው ፈልጉ። ሄዳችሁ ለልጆቹ ለፎቶ ትልካለች። ለእያንዳንዱ ፎቶ ባሌ ነው። ምን ሴት ልጅ እንዲያታለቅስም እንዴ? ልጋጋም ይሄዳ እንዴ? ከሄደ ነው። ምንድነው ልጋግ የሚያስጎትትሽ? ኧረ በስመ አብ። እኔ በህይወቴ ባሌ የሄደባት ሴት ጋር ቴክስት ጽፌ አላውቅም።
የሆነ ሞራሌ ክብሬ ሴትነቴ የተነካ ነው የሚመስለኝ። የተበለጥኩ ነው የሚመስለኝ። አስወር የተበለጥኩኝ ነው የሚመስለኝ። ሞት ነው የሚመስለኝ። ልጄን ነው የምላችሁ። ይሄ መሞት ታውቃላችሁ፣ መዋረድ ነው የሚመስለኝ። በጣም በቃ ይሄ ዝቅ ዝቅ ያልኩ ያህል ነው የሚሰማኝ። እሱን ነው አንገቱን አለቄ የምጠይቀው። ለምንድን ነው ከእሷ ጋር ማወራው? ጀግና እኮ ነች። በልጣኝ ባሌን ከወሰደች ላከብራን ነው የሚገባው። እንዴት አባቷ ብላ ነው እንደኔ አይነት ሴት ባሌን የምትንጥቀኝ? ይህን ነው የምነግርሽ። እንደኔ አይነት ሴት ባሌን ልትነጥቀኝ አትችልም። ከለንጠቀችኝ ደግሞ ወይኔ ወይ እሷ አንዳችን ጾታ መቀየር አለብን። ከዛ ወዲህ እኔም እሷም እንዴት ነው አብረን ሴት ተብለን የምንጠራው? ተነጥቀሽ ሴት ተብለሽ መጠራት የለብሽም። ሴት ባልሽን ነጥቃሽ ይህን የምነግርሽ። እኔ በጣም ልባም ነኝ፣ በጣም ልባም። ይሄ ነው እምጻጻፍ። እንደዚህ የምንዘባዘብ እንኳን ሴት አይደለሁም። ከዛ ውጭ ግን ይሄ ልጋግሽን እጎትታለሁ እኔ አይምል አልሰማም። ስሰማችሁ እኮ ነው። ሄዳችሁ የምትላገጉበትን ቦታ አላወቃችሁ። ባይዘዌ የገባኝ ነገር ልጅቷ የገጠመቻትን ሴት አታውቅም እንጂ 10 ጊዜ ኮፒ አታርጊብኝ። አዲስ ነገር ካለሽ ጻፊ። በባላችሁ በኩል ቁሙ። ዋናችሁ በዚህ አጋጣሚ የምናገረው ነገር ባላችሁን ቦይፍሬንዳችሁን ኤክሱ ነኝ ከኔ ጋር ነበር አብረነን ምናምን ብላ ስትመጣ እንኳን ሆንሽ። ወንድ ልጅ እኮ ነው። ኦፍኮርስ ሊኖረው ይችላል። ያልጨረሰውም ህይወት ሊኖር ይችላል። ያጋጥማል እኮ። በአጋጣሚ ከኔ ጋር ተዋወቅን፣ ያልጨረሰውም ህይወት እኮ ሊኖር ይችላል። አንዳንዴ ይሆናል ብሎ እየሞከረ ይስተካከል ይሆን ብሎ እየሞከረ ያለው ህይወት እኮ ሊኖረው ይችላል። በህይወት አጋጣሚ ነው ከሰው ጋር የምትገናኙት። ከዛ በኋላ ከአንቺ ጋር መኖር ሲወስን ያኛውን ይተዋል። ልትኖሪሞ ልትሆኝም እኮ ህይወት ውስጥ ትችያለሽ። ህይወት ውስጥ እኮ ልትኖሪም ትችያለሽ። እኔን ሲያገኘ ልትኖሪ ትችያለሽ። አላውቅም ለምን ሰው ልጅ ያልጨረሰው ህይወት ይኖረዋል። ይህን ነው የምነግርሽ ነው። እኔ በጣም ረጅም ነው የማስበው። አይደለም ኤክሱ ሆነሽ አይደለም ትቶሽ 8 ወር ከሌላ ሴት ጋር ሪሌሽን ኖሮት ጨርሶት በቅቶት ከሀገር የወጣ ልጅ አይደለም አሁን ራሱ ህይወት ውስጥ ልትኖሪ ትችያለሽ። ላይወስን ይችላል። አንዳንዴ አይቶ የሚወስን ወንድ አለ እና እኔ አንቺ ስላለቀሽ ኑሮ የልበጠብጥ እንዳታስቢው። ቴንኪው እንዳታስቢው እናቴ። እኔ ከባድ ነው። እዚህ እናንተ አንዳንድ የኮመንት ትርጉም ያልገባችሁ ሰዎች አትኮምቱ። ምንድን ነው የጋዜጣ የሚያክል ኮመንት ፓራግራፍ የምጽፊልኝ ኮመንት ማናባሽ ሊያነብልሽ ነው? ፓራግራፍ የሚያህል ኮመንት አትጻፉ። ኮመንት ትንሽዬ ነገር ነው የሚጻፈው። ምን ሆናችሁ ነው ፓራግራፍ ትጽፋላችሁ ኮመንት ላይ? መቼም ቲክታክ አያስከፍለንም ብለሽ ነው መሰለኝ። እነዚህን ሳይኮ በሰብስክራይብ አርጊው ይለኛል። ቆይ በሰብስክራይብ ላርግብሽ። ፓራግራፍ ትጽፋለች እንዴ? ማን ሊያነብልሽ ነው ፓራግራፍ የምጽፊ? እና አለን እጃችን ላይ ነው ብላችሁ እህቶቼ፣ እጃችሁ ላይ ያለ ሰው አታሰቃዩ። ለምን ሰው ድንገት ነገሩ ይስተካከላል፣ ድንገት ይሄዳል፣ ድንገት ይሞታል። ሞትም አለ። ስትኖሩ ሰው አትበድሉ፣ ስትኖሩ አታሰቃዩ። ይህ በተለይ ዚስ ዴዝ ብር ኖሯችሁ ወንድን በብር ለመያዝ የምትሞክሩ ስላለሽ ልታዡ ፓንታችሁን ማሳጠብ የምትፈልጉ ሴቶች እኮ አላችሁ፣ ብር ስላላችሁ።
ፓንትሽን አጥቦ እንዲኖር ድስትሽን እያጠበ እቃ እያጠበ እንዲኖር ወንድን የምትፈልጊ ሴት አለሽ ስላለሽ ብቻ ይሄ አይሆንም፣ አይሆንም። ይሄ ቀላል አይደለም። ይህን የማይቀበሉ ወንዶች አሉ። በማንነታቸው በወንድነታቸው በወኔያቸው የማይደራደሩ ብዙ ወንዶች አሉ። ይህን ነው የምነግራችሁ። መንዘባዘብ ዋጋ ያስከፍላል። አትንዘባዘቡ። አሁን ላይ እያየን ያለነው ነገር በመንዘባዘባቸው ዋጋ የሚከፍሉ ሰዎች እጃችሁ ላይ ሲኖር ልጋግሽን ስጎትች ትኖሪና ከሄደ ወዲህም ልጋግ መጎተት ሁለቴ አይከብድም? ቆፍጠን ሰብሰብ በይ እንጂ ቆፍጠን ሰብሰብ። እንደ ሴት ስትኖሪ እንደ ሴት ኑሪ። ይኖርሽም አይኖርሽም ሴት ነሽ በቃ። ወንድ ደግሞ ወንድ ነው እንደ ወንድነቱ። አባትሽ እንዴት ነው ያሳደገሽ? ወንድ ልጅ እየወጣችሁ ዲስሪስፔክት እያደረግሽ ወንድ ልጅ እያሸማቀቅሽ አንገት እያስደፋሽ ከዛ ነው ከኔ ውጭ አትኖርም። አይ ክብር ይፈልጋል ወንድ ልጅ፣ በጣም ክብር ይፈልጋል። የወንድን ክብር እየነኩ የኔ ነው አይቻልም። አለቀ። ወንድ ልጅ ባይዘዌ ሲወድሽ ድርድር ውስጥም አይከትሽም። ወንድ ልጅ ሲወድሽ ውድድር ውስጥም አይከትሽም። ጭራሽ ኮምፒቲሽን ውስጥም አይከትሽም። ከወደደሽ አይኑን ጨፍኖ ነው የሚወድሽ። ሲወድሽ እንኳን ከሴቶች ጋር አይደለም በቤተሰባቸው የማይደራደሩ ወንዶች አሉ። ሚስቱም በቤተሰቡ ከእናቱ ጋር የማያደራድር ጀግና ወንድ አለ። ያንን ደግሞ እንዲፈጥር የምታደርገው የሰጠሽው ነገር ነው። የምትሰጪው ነገር ሰው የሰጠውን ነው የሚቀበለው፣ ያለውን ነው የሚሰጠው። ከእናቱ ጋር የማያወዳድር ሚስቱን ስንት ጀግና ወንድ አለ። እናቱን እንኳን ከሚስቱ ጋር የማያደራርስ ወንድ አለ። ሚስቴ ሚስቴ ነች፣ እናቴ እናቴ ነች፣ እናቴ አትንኪ የሚልም አለ። ያ ያንቺ አያያዝ ነው። ያንቺ ባልሽን አቀባበል ነው። ባልሽን ዝቅ እያረግሽ በየጓደኞችሽ ፊት አንገት እያስደፋሽ ሴት ሰላም ባለ ቁጥር ሁላ ሁብሊ ሁብላ ላይ ያጫውት ነው ባልሽ ካልሽ፣ ሴት ቴክስት ባደረገችለት ቁጥር እኔ ባይዘዌ በጣም ባሌ ዘናጭ እንዲሆን የምፈልግ ሴት ነኝ። ይኸው እኔ ቆንጆ ሳልሆን ሞራሌ ልንገራችሁ፣ በጣም ቆንጆ ወንድ ነው የምወደው። የሚታይ መሆን አለበት። ባሌን ሴት አይታው ምራቋን ዋጥ የምታደርግ ካልሆነ ባልም አይመስለኝ። ይቅርታ አድርጉልኝ። ምራቋ ጠብ እስኪል ድረስ አብረን ስንሄድ ዝንጥ ብሎ በቃ ሴት ወንዱ እንዲህ ምን አይነት ወንድ ነው እንዲል ነው የምፈልገው። እንደዛ አይነት ወንድ ነው የምፈልገው። አስዌር እንዴ ብላ ሴቷ ግራ እስኪገባት ድረስ አይኑን ባሌን ስታየው እንዴት ደስ እንደሚለኝ። አንዳንዶቻችሁ እኮ ባላችሁን ሴት ሲያይ የምትናደዱ አላችሁ። እኔ እንዴት ደስ እንደሚለኝ ባሌን እያየ ስትጨርስ እንዴት ደስ እንደሚለኝ፣ ባሌን እያየች አይኗ ክርትት ሲል እንዴት እንደሚመቸኝ። እንዲህ ባልሽንም አዘንጪ። በቃ ዝንጥ ማለት አለበት፣ ራሱን መጠበቅ በቃ ያሳያት እንጂ በቃ ወንድን እንዲ ኬታ መጣችሁ እንድትይ ነው እኔ ደስ የሚለኝ የምፈልገው። የእሱ አባል ነው እንዴ እንድትሉ ትሎ የለ ስታዩን አብራችሁ። አይ እንደ ዞረ ሁላ ያሉ አልፈን ሄደን ሁላ እንደዚህ ዞራ ሁላ ባሌን የምታያለች። እንደዛ ነው ባልሽን ያንቺን ወንድ እንደዛ ነው ማድረግ ያለብሽ። ወንድማ በቃ ወንድ መሆን አለበት። ንቅት ያለ ይሄ ፍዝዝ ድንዝዝ ቅዝዝ ያለ ሰው እየተሸክመሽ የምትሄጅ እኮ አለሽ። ክለብ ሄዱ የሚተኛ ለጥ የሚል ለጥ የሚል ክለብ ገብቶ የሚተኛ ብርጭቆ ይዞ እንደዛ አይነት ወንድ ይዛችሁ የምትመጡ ሴቶች ይብላኝላችሁ። ወኔ የሌለው ፈዛዛ ለግጃጃ ይዘሽ የምትመጪ ጀለገግ በቃ እንዲህ ግራ ግብት ያለው የምታመጫለሽ። እኛ ሱሪ የታጠቀ ቀበቶ ያሰረ የወንድ ወኔ ያለው እንደ ወንድ አክት የሚያደርግ ወንድ ነው የምንፈልገው። ዘናጭ በቃ ጅልግግ ያለ ሰው ይዘሽብኝ የምትመጫለሽ። በቃ ጅልግግ ያለ እንቅልፍ ያለው እንቅልፉ የመጣ በቁሙ እንቅልፍ የሚለው ወንድ ይዘሽ እኮ የምትመጫለሽ። በቁሙ የተኛ በዚህ በኩል ሌላ ቦርጭ ሰው እንዴት በዚህ በጎን በኩል ቦርጭ ያወጣል? በዚህ ቦርጭ በዚህ ቦርጭ ያለው ይዘሽ የምትመጪ እሱን ሰውዬ ዝም ብለሽ ራቁቱን አስቢው። አንዳንዶቻችሁ አብራችኋቸው የምትሄዱትን ወንዶች አይና ሰውየውን ራቁቱን ስለዋሉ አልጋ ላይ አሁን ይሄ ሰውዬ ቦርጩን ነው የምትይዥው።
አንዳንዶቻችሁ ይዛቸው የምትሄዱትን መኒ ድሮ በግ ነበር። በጋውን ጋቢና ይገባል። ጋቢና በግ ታስገባላችሁ። ድሮ በበጉ በኩል ክተተው ይባል ነበር። ለምን በግ ጋቢና ስለማይገባ። እንደዛ እኮ በበጉ በኩል መግባት ያለበትን ሰው እንጂ ሳታፍሪ በፊት ለፊት ይዘሽ ትልቅ ክለብ ውስጥ ይዘሽ ትገያቸው። በጓሮ ነው ይዘሽ መግባት ያለብን። በጓሮ ደብቀሽ ተደብቆ ገብቶ ተደብቆ ነው መውጣት ያለበት። የቦርዱ የመላጣው የማጠሩ በበጉ በኩል መግባት ያለበትን ሰውዬ አንዳንዶቻችሁ እስማ አያድርስ። ወይኔ አንዳንዱ ደግሞ መጣሁ ብለሽ እኮ ባዝሩም ደርሰሽ እስክትመለሽ ይላል ተብሎ ይላል። ስንት አይነት ወንድ አይነት አንቺ እኮ ባዝሩም ሄደሽ ተስተካክለሽ እኮ ልትመጪ ነው። ስትመለሽ በ5 ደቂቃ አፋታሻቸው። ዛሬ ጉድ ፈላ። ኧረ ተይ ግን ተይ። ባዝሩም ደርሳ ተስተካክላ ምናምን ልትመጣ ባዝሩም ገብታ ስትመለስ ሰውዬው ደግሞ ቀላል እስማ ይለብሻል ላይ ወይኔ ጌታ ሆይ ኧረ አታስቁኝ። እንደው ወደው አይስቋል። አንዳንድ ሴት ደግሞ አለች እሱ በቃ ዛሬ ስኩምፓይሰስ ናይሰስ ሊያረግ ሁብሊ ውብላ ሊያረግ በቃ ሀኒ ቤቢ ሊጫወት ሴክሲ ሊሆን የፍቅር ነገር። ማዘር እኮ ከኢትዮጵያ ደውላብኝ ሽሮ በርበሬ ጨርሻለሁ አለችኝ ትላለች። አልጋ ላይ ስለ ሽሮ በርበሬ ስታወራበት ሰውየው ስሜቱ ሁላ ነው የሚጠፋው። በቃ ስሜቱን ሁላ አቋርጠሽው። ማዘር እኮ የአመቱ ገብርኤል ንግስ የማወጣበት እንትን ላኪ አለችኝ። አልጋ ላይ እግዚአብሔር ያሳያቸው። አልጋ ላይ እንደዚህ አይነት ወሬ ታወራለች። እኔ ማዘር እኮ እንትን አልቆባት የድር የቀበሌ ክፈይ ተብላ ምን አገባው? አንቺን ነው ማዘርሽን ያገባው? አንዳንዶቻችሁ ስታገቡ ሙሉ ቤተሰባችሁን ባላችሁ ያገባ የሚመስል ምን አገባው? ስለ ወንድሞችሽ ስለ እናትሽ አንቺ ተጨነቂ እንጂ። በተለይ ሁብሊ ሁብላ ላይ ችግር የምታወሩ ሰዎች ዘመኑን ሙሉ ሰውየው ስሜቱ እንደተቋረጠ ለረጅም ዓመት ሴት እንዲጠላ ታደርጉታላችሁ። ችግርና ችግር የምታወሩ ሴቶች ጤነኞች ናችሁ? አንዳንድሽ ደግሞ ውጠሽ አንድ ጓደኛ የማይነገረኝ ይኸው እስካሁን ሴት እንደጠላለ ያገኘሽውን ሁላ ታግበሰብሽ እና ምኑንም ጣጣጣጥተሽ ልክ አልጋ ክፍል ይዞሽ ሲሄድ ሻታሽን ትጀምሪያለሽ እያልሽ በቃ አቤት አላችሁ አንዳንድ ሴቶች። ቀለል አለኝ ትላለች ደግሞ ታስመልስ ትመጣና አቤት ሼም ይዞት እኮ ነው። አሁን እንዴት ነሽ ይላል። መቼም ሰው ነው ምን ይበላት። አሁን እንዴት ነሽ? አይ ቀለል አለኝ እና ያንን ሁላ ዘርግፈሽ ላይ ቀልሽ ነው ያንን ሁላ አስታውቀሽ ላይ ቀልሽ ነው። አሁን ቀለል ብሎኛል ትላለች። ኧረ በጣም ነው እንደ ቀለል ያለሽ። አስታውካ ደግሞ ክለብ ሄዳችሁ ክለብ ባይዘዌ ሴቶች ክለብ ስትሄዱ ጣጣችሁ ቤት ጨርሳችሁ ሂዱ። አንድ የታዘብኩትን ነገር ልናገር። ክለብ ሄደሽ ክለብ ሽንት ቤት ወዲያው ገባ ብለሽ ውሃ ሸንተሽ ተጠብጠብ ብለሽ መውጣት ነው። ያንሽ ቁጭ ብለሽ የምዘፈዝፍ ያለሽ ክለብ ውስጥ 10 ምናምን ሰው ሽንቱን ሊሸና ቆሞ እየጠበቀሽ አንቺ ያከማቸሽውን ሁላ ክለብ ላይ ቁጭ ብለሽ
እያማጥሽ ደግሞ እኮ ስታንኳኩባቸው የሚቆጡት ነገርስ ሰው አላልኩሽ አይደል? እንዴት ላለች ሰው ካለማ ሸንቶ ነው የሚወጣው። ምን እየሰራሽ ነው? ያውላ ሰዓት ክለብ ተኪዶ ካካ አይደረግም። እናንተ ሴቶች ምን ሆናችሁ ነው? ናይት ክለብ ውስጥ ቁጭ ብላችሁ የምትዘፈዝፉ ጤነኛ ናችሁ? ክለብ በቃሽ፣ የክለብ ሽንት ቤት እየጠጣሽ ነው። የጠጣሹን ሸንተሽ መውጣት ነው። ምን አባታችሁ ነው ክለብ ሄዳችሁ አንድ ሰዓት ሙሉ የምታመጪው? እኔ እኮ ስታንኳኩባት ደግሞ ትቆጣለች። አለማፈሯኛም አልተቆጣንሽ ደጅ ቆመን። ከዛስ አንዳንዴ ምን ያዋርዳታል መሰለኝ? ትዘፈዝፍና ስትጨርስ ፍላሽ ማድረጊያ ወይ አይሰራ ምን ታርገው? በእጇ አታስኬደው ነገር ዘብዝፋ ፍላሽ ማድረጊያው አይሰራ። ከዛ ራሱ አይ ቆይ ንጹህ አይደለም ትልሻለች ስትወጣ። ውሃ የለም አይሰራም። በምን ታስጊደው ያንን ሁላ ክምችት? እኔ እኮ አቤት አዲስ አበባ ያየሁት ጉድ። እዚህስ ዱባይ ነው የውሃ ችግር የለም። እዛ አዲስ አበባ ያየሁት ጉድ። ቆይ አይ ስንት ንጹህ አይደለም ትልሻለች። ምን አይነት ቅሌታሞች ናችሁ ግን? እንዴት ሰው ክለብ ሄዱ እንደዛ ሊጸዳዳ ክለብ ሄዳል? ክለብ እኮ ተጸዳድተሽ ነው የምትሄጂው። ላያችሁን ብቻ አጽድታችሁ እንደምትሄዱት ውስጥሽንም አጽድተሽ ባዶ ሆነሽ ልትጠጪ ልትዝናኝ ነው የምትሄጂው እንጂ ልትጸዳጅ እኮ አይደለም። ክለብ እኮ የሚኬደው ለመዝናናት ነው፣ ነፃ ሆነሽ። እውነቴን ነው ሮድዬ። ይኸውልሽ እንዳንቺ አይነት መልከጥፉ ናቸው። አሁን እቺ ባሏን የተነጠቀች ነች። አሁን አንቺ ባልሽ የተደረግሽ ነች። እንዳንቺ አይነት መልከጥፉ ናቸው የሴት ጠላት ትላለች። ይኸውላችሁ እግዚአብሔር ያሳያችሁ። አሁን እኔ ያወራሁት ከሴት ጋር ምን ያገናኘዋል? ጣጣችሁን ቤት ጨርሳችሁ ሂዱን ያልኩት ምን ከጠላትነትን ምን ያገናኘዋል? አስወድ ምን ያገናኘዋል? አሁን እኔ ምን አገባኝ? እኔ መከራ ላወራ ነው እንደዚህ የተቀመጥኩት? ስንት የሚወራ መከራ እያለ ትላለች። በየቤቱ መከራውን እያወሩ ነው። ይሄ ህዝብ ይበድልሽ። አንቺ ከፍጥረትሽ እስከ እድገትሽ እስካሁን ኑሮሽ ከመከራ አልወጣሽም። እና እኔ ጉቺሌሽ ማለሽ ነው መከራ የማወራው። መከራውንማ በየቤቱ እያወራ ነው። 500 ምናምን ሰው ወሬ ተመችቶት ነው ዱቅ ብሎ የሚያይ እካካ ባቡጅዬ። ቴንኪው የኔ ፍቅር። እኔም ቤት መከራ ይጎራ። እኔ ከመከራ ወጥቻለሁ። መድኃኒዓለም ክብሩን ይውሰድ። ስለምን መከራ ነው የማወራው? እዚህ ቁጭ ብዬ መላው ቲክቶክ እያወራ ነው። እኔ ቤት አላወራም። በእኔ ፔጅ እኔ ልታዥ የምትመጪ ደንቆሮ፣ ደነዝ፣ ድንዙዝ፣ መሀይም መጀመሪያ ሌቭልሽን አስተካኪ። ሌቭልሽ እንኳን ቤቴን አይመጥንም። በህይወትሽ 10 አበባ ለሰው ሰጥተሽ እዚህ ጋር መጥተሽ እንዳታውሪ። ግቢና ሌቭሌን ኮተታ። ይሄ ኑሮ 20 ለባዶ ሲመራችሁ የምትኖሩ ሴቶች ቤት ያትምጡ። አይመለከተኝም። እኔ ፈታ ዘና ልል ነው ፔጂ ላይ የምመጣው። ማንሽ ምን ስለሆንሽ አስገድደሽ ያንቺን ስሜት ታስወርኛለሽ? ድፍን ቲክቶክ እያወራ ነው መከራ ካለ ስለ መከራ። እኔ ህዝቡን ፈታ ላረግ ነው የኔ እናትን መመጣው። ስትረስ ያሳበደው ህዝብ አለ። ልክ እንዲህ እንዳንቺ የሚያወራውን የማያውቅ የሚሄድበትን መንገድ የማያውቅ መንገድ የሳተ። ለምን ቤትሽን ከፍተሽ አታወሪም? የሚያይሽ የለማ። ማንም 5 ሰው አያይሽም። ጉቺ ቤት 600 ሰው ስታይ የአንቺን ሀሳብ ጉቺ ልታወራ ምን አገባኝ? ቤትሽን ክፈችና አውሪ። ቤታችሁን ስከፍቱ 5 ሰው የማያያችሁ ሴቶች እዚህ ቤት መታችሁ አትንበዛበዙ። አዎ አወራለሁ። እንደዚህ ነው የማወራው። ረጋግጣችኋለሁ። ቁጭ ብለሽ አዳምጪ።
ምድረ ጨለሌ የጨለላችሁ ሴቶች አትምጡብኝ። ይሄ ጠዋት ባልሽ በተኛሽበት አልጋ ላይ በጥፊ ብሎሽ ከእንቅልፍሽ የምትነሽ ሴት አትምችብኝ። ጠዋት እኮ ባልሽ ነው ቀንሽን አበላሽቶት የሚወጣው። ጠዋት ባሏ ቀኗን ያበላሸዋል። አለቀ በቃ። እንዲህ በየቤቱ እየዞሩ ኮመንት ስትጽፍ ስትሰደብ ሆድ ስቢሳት ትውላለች። አትምጪ። ይሄ ጠዋት ተነስሽ ድስት ሙሉ ፍርፍር የምታፈረፍር የማማሲያ ሾፌር አትምጪብኝ። ማን አባሽ ይሰማሻል? እረግጥሻለሁ እንጂ እንዲህ ህይወትሽ እስኪያስጠላሽ ድረስ ኮተታ። እኔ መልሰድብሽ ልረግጥሽ ላስቅብሽ፣ ህዝብ እንዲስቅብሽ እኮ ነው እዚህ ያለሁት። ጉድጉዳን ጉድሽን እያወራሁ አስቅብሻለሁ። ምድረ ኮተታም መከራ ጭንቅ ትላለች። እዛ ከመከራ ያወጣሽ መድኃኒዓለም። ስለምን መከራ ነው የምታወሪብኝ? እከካም መከራ ትላለች እንዴ? በጌታ በኢየሱስ መከራ እኔ ከህይወቴ ላይ ይመለስ ወጥቷል። ስለምን አባሽ መከራ ነው የምታወሪው? ነጣ ኮተታም ሰዎች እዚህ ቤት እንዳመጡ ታፕታፕ አድርጎ የኔዎቹ ስሜታቸው ይቋረጥ። ጥሩ ስሜት ነበርን። ኧረ ቀጥይ። እየመጣች ስለ መከራ አውሪ ትለኛለች። እንደ እኔ ከመከራ ወጥቻለሁ እናቴ፣ እግዚአብሔር ይመስገን። ላይመለስ ከህይወቴ 7 ጮህ ወጥቷል መከራ። የምን አባሽ መከራ ነው የማወራው? መከራ ይምከርሽ። እኔ ልመክርሽ ነው? እንዲህ እኔማ ልረግጥሽ ነው። መከራ ይምከርሽ። አካካ ታፕታፕ አድርጉ ጋይስ፣ 50 ሺህ ያስሞሉ። እኔ እኮ ማያስፈልጉ ሰዎችን ነው የምቦልከው። ለምን አይ ብሎ ካሰጭኝም? እሺ ቤተሰብ አልቦልክም። ሶፊ እንዴት ነህ? ይሄን ያባት እንዴት አደራችሁ? እንዴት ናችሁ? ቁጦቱ ምንድን ነው ዛሬ? በጠዋቱ አላስፈላጊ የሆኑ ሰዎች እየረገጥን ታፕታፕ አድርጉ። ስታጫጭሽ ነበር ቅድም። አሁን ደግሞ ሸይጣኖቹ አልሄዱም እንዴ? በረመዳኑ ራሱ ኧረ ዘንድሮ ተደራጅታን የመጣችሁ። በቃ እንግዲህ ገጥማችኋል። ገልመሻል። ግጣሚ ነው ጨዋታ። ሀገሬ አይንዬ፣ ሁላችሁም እንዴት አደራችሁ? እንዴት ናችሁ? ቤተሰብ እያሰብኩሽ ደህና አደርሽ ሳልልሽ እናቴን ይቅርታ። ኧረ ምንም ችግር የለም። ማሪ እንዴ ምን ነው? ማንና ሀዋን ጉቺ ተደራጅቷል። ማን አባቷ ይሰማታል ታዲያ? ማርቆስዬ ታቀኛለክ እኮ እኔን እያወካኝ ህይወቷን እንድትጠላ ነው ማረጋት። መች እሰማለሁ ይመስለኛል። አንዳንዴ በአጋጣሚ አግኝተውት ፎቶ ልነሳ በእናትህ ብለው ለምነውት ከዛ ፎቶ አብሯቸው ተነስቶ ከዛ ይመስለኛል ያው ፍቅር ነገር ነበረ። እንደዚህ አይነት ነገር የሚያወሩት ምንቸዋች ሚልንገርሽ ሀገሬ በአጋጣሚ አይደለም። ለምን አሁን በዚህ ሰዓት ባልሽ አይሆንም? ምን አገባኝ እኔ ምን አገባኝ? የገጠምሻትን ሴት አታውቂም። እኔ ተደርቤ ባሌን ከአንቺ ጋር ላማልሽ ኤክስሽ አይደለም የአሁን ባልሽ ለምን አይሆንም? ምን አገባኝ እኔ እጅ ዝም ብላ መንገደኛ ጃስ ብለሽ ነገሯን የምታስጥያት ሴት መሰልኩሽ እንዴ? ከባሌ መናገር ካለብኝ ከአንቺ ኋላ ነው። አንቺ ፊትማ አንገትሽ ላይ ነው የምቆመው። ባሌን ብትናገሪ አንገትሽ ላይ መናገር ካለብኝ ከአንቺ ኋላ እሱን ነው የምጠይቀው። ሌሽ ማሌሽ እኔ ባሌን አሳልፌ የምሰጥ ሴት እኮ አይደለሁም። እንዲያርበረገ እንኳን አረግ ትንሹ ሊሆን ይችላል። ከዚህ በላይ ብዙ እንቅፋት ሊመጣ ይችላል። ግን አንቺ አቋምሽ አንድ ነው። ይህን ነው ያላወቁት እነሱ። ምን እንደሆነ ታውቂያለሽ? ለምደዋል። እዚህ ሚዲያ ላይ ትንሹንም ትልቁንም ይዛ መታ ልጋጓን መጎተት። እኔ ልጋጌን የምጎትት ሴት ማን ቤት አልኳችሁ እኮ ደላስት ሌቭል ማከብራት ሴት ሀቢባ ነች አይደል? ሀቢባ ቤት ብታስጠሪኝ አንገትሽ ላይ ነው የምቆመው። መጥቼ እኔ እዛ ሀቡ ቤት ገብቼ ቆይ ሀቡዬ ላስረዳሽ እምል ሴት አይደለሁም። አታውቂኝም። ጀግና ነኝ እኔ። ማንንም አልሰማም። ማንንም ሱሪ የታጠቀ ነው ያሳደገኝ ያልኩሽ ዝም ብዬ መሰለሽ? እኔ ራሴ ልቤ የታጠቀ ነው።
ባገኝሽ ደግሞ አንገትሽ ላይ ነው የምቆምብሽ። እንደዚህ ያለችኝ አይደብርሽም? ግን ሴት ሆነሽ እንደዚህ አይነት መልስ ስትሰጪ ያለችኝ እና ምን ልበልሽ? አንቺ ስላወራሽልኝ ከባሌ ጋር አንገት ለአንገት ልተናነቅ አነቃሽኝ። እንደውም በደንብ ነው የሚይዘው። አነቃሽኝ። አነቃሽኝ። እንደውም አሁን ነው እንጂ ጥብቅ አድርጌ የሚይዘው። እናቴ ከፊትም ከኋላም ለካ ፈላጊ ያለ ብዬ እንድነቃ አረግሽኝ። የሄደችው ሁላ አሁን እየተመለሰች ነው። አሁን ነው እንጂ እንዳትወስጂብኝ ጠበቅም አደርገው። መቼ ሰማሻለሁ? ምንድን ነው ሴት እንዴት እዛም እዚህም እያየች እንዴት ታለቅሳለች? በየቦታው እየሄድሽ ታለቅሻለሽ። ማን ምን ያመጣል? እኔ እኮ ሰው የምሰማ ሴት እኮ አይደለሁኝም። ሞራሌን ሸጬን የወጣሁት ከሀገር ያልኩሽ እኔ ጋር አይደለም እሱ ጋር የደረስሽ ቀን አንገትሽ ላይ ነው የምቆምብሽ። ደግ አደረገ። ወንድ ልጅ አይደል እንዴ? ወንድ ልጅ ካልበዳ ታዲያ ምኑን ወንዱ ነው? ይመቸው። አሁን በእኔ ላይ ቢያገኝ ራሱ የተሻለች ካገኘ ሸጉሮ ይምጣ። ወንድ ነው፣ ምን ችግር አለው? በአይኑም በእጁም በእግሩም እኮ ነው ወንድ ሴት የሚያደርገው። እኔ ተደረገብኝ ምናምን ብዬ እጅ ኡምል ሴት መሰልኩሽ? ይመቸው፣ ችግር የለውም። ያለ ነው የነበረ የሚኖር እንደዚህ ነው። ስሜትሽ ነው የማቋረጠው። ደግመሽ እኔ ስልክ ላይ ቴክስት ጻፊ። ሶፊዬ ወይ እንደምን ዋልሽ? አቤት ይሄ ድምፅ በጠዋት እንዴት ነህ ሶፊዬ? አለሁልሽ የኔ ማር፣ ሰላም ነው አለሁልህ የኔ አባት። እንደዚህ አይነት ድምፅ በጠዋት መስማቴን ትቼ የማንንም ልጋጋም እሰማለሁ። ወይ ሶፊዬ የኔ አባት። ማን ነው እንደዚህ የሚያበሳጭሽ? ልርገጥልሽ፣ ንገሪኝ። ኧረ ምን በወጣ። አሁን ደግሞ አንተም ፎሎ አድርጋ በኋላ ለአንተ ትልክልሃለች። ደስ የሚለው ለካ ሶፊ ፕራይቬት ነው ፎሎ የማያደርግ ለካ አባቴ። ለካ ፎሎ የማትመልስ ይመጭቅ። እንዴት ነሽ? ሰላም ነው? ሁሉ ሰላም ሶፊ፣ አንተ እንዴት ነህ? ምንስ አትገቢም ያለሽ? ትንሽ ለራስ ጊዜ ልውሰድ ብለህ ታውቃለህ አይደል? እንደዛ አይነት ነገር ላይ ነበርኩኝ ሰሞኑን። አሪፍ ነው እንደዛ። ታዲያ ማን አባቱ ነው የሚያበሳጭሽ እንደዚህ? ንቅሽነት ነው። አይ በዚህ ሱባል እንሂድባት ብዬ ነው እንጂ። አይ አብሽር እንደዛ ነው እንጂ። አይ ጥሩ ነው። እንቅስቃሴ ምናምን አሪፍ ነው። ሁሉ ሰላም ሶፊዬ፣ ሁሉ መልካም። አንተ እንዴት ነህ? አለሁልሽ። ልተኛ። እንዴት ነች? ሎስ አንጀለስ ደህና ነች አይደል? በደንብ ይዛሃለች። አንቺን እየናፈቀች ነው ሶፊዬ የኔ አባት። ኑርልኝ። አብሽር፣ አንቺም ኑሪልኝ የኔ ቆንጆ። በቃ ልተኛ ነው። እሺ እኔም ወድሃለሁ። ላቪዩቱ አባቴ። መልካም አዳር። ቻው። አቤት እናንተ ግሩም አይን አላት በጣም ታያለች ብሎ የዘፈነው ማን ነበር? ጃሉድ። ለእኔ እኮ ነው እሱ ዘፈን። አውቀሻላ? ግሩም አይን አላት በጣም ታያለች ያለው ለእኔ ነው። በጣም ነው የማይብሽ። ደና ባል ካለሽ ደብቂ። ካየው ከወሰድኩ አልመልስም። ተናግሬያለሁ። እናቴ እንግዲህ ይኸው ነው ነገርኩሽ። ትራንስፈር ሰክሰስፉሊ ካለ ሰክሰስፉሊ ነው። አልሰማሽም? ድብን ይበል ጠላቴ፣ ድብን ይበል። 2025 እኮ ስንገባ ቃል ወጥቶልኝ ነበር። አልሰማችሁ? የወጣልኝን ቃል የኔ ባል ነበር እኮ ጉቺዬ ትለኛለች። ነበር ደስ ይላል። በነበርማ እንስማማለን። ነበርማ ያስማማናል የኔ ፍቅር። አንድ ልጅ አለ ድክም ያለ አክስቴ። እስኪ ውረዱልኝ፣ ገስት ላይ ያላችሁት ልጁን ልይበት። ወንድ ነው ልይበት። ከልለ ነው ፊቱን ከልባት እንደዚህ። አቤት የታባሽ ሶፊ እንዳሪን ጉችዬ። ኖ ብሎ ነገር የለም። አልድርም። ለምንድን ምድርሽ? ሶፊንም ራሱ እኔ ነኝ የማገባው። ሶፊ ነው። አንድ ቆንጆ አላስቀርልሽም። ሰብስቤ ራሴ ነኝ የማገባቸው። አንድ ቆንጆ ለአንቺ የሚተርፍ የለም። ሰብስቤ ቆንጆ የተባለ ራሴ ነኝ የማገባቸው። አይኑን አንድ የሚተርፍ የለም።
እንዴት ትላላችሁ? ቆንጆ የተባለ እንዳለ ራሴ ነኝ የማገባ። ጭራሽ ሶፊን ማሰባችሁ ራሱ ሶፊን ብለሽ እንደው መጠየቃችሁ ራሱ ወንጀል ነው። ሶፊ ራሱ ራሴ ነኝ የማገባው። ሌሽ ነው አንቺ የምታገቢው? እኔ እያለሁ ዘራፍ ያባቷ ልጅ እኔ አልፈራም በለው። She is in hospital. አረ ወይኔ እስቲ አታስቡኝ በእናታችሁ። ያለ ነው የነበረ ነው። እኛም ድሮ አፍቅረን መድኃኒት ጠጥተን እናውቃለን። አፍቅረን ሆስፒታል ገብተን እናውቃለን። የሀገሬ ልጅ የኔ ፍቅር እንዴት ነሽ? ማያ ማነች? እስቲ ጋይስ አንድ ሰው ውረዱ። ሰው ላስገባ፣ ኪኪ ላስገባት። ማያ የትኛውን ማያ ነው የምትሉት? ማያ የትኛዋን ነው ጋይስ? ማያ የአሜሪካዋን ነው? ምን ሆነች ማያ? ፍሬንድ ትላለች። እስቲ ላይ ገቢ ጋይስ፣ እስቲ አንድ ሰው ውረዱ። እንዲ ላስወርዳት። ማያ የኔን ጓደኛ ነው የምትሉት?